የቴዲ ራያ ያው ከሞተ ሳምንት ሊሆነው ነው እንደምታውቁት። ቤተሰቦቹ መሞቱን ሲሰሙ መቋቋም አልቻሉም። የራያ ህዝብ በሙሉ ነው ንቀል ብሎ የወጣው ማለት ነው። ምን ዋጋ አለው? ለቅሶማ ሰውን መመለስ ቢችል ኖሮ ብዙ ሰው ባለቀሰው መጠን ሰውን መመለስ ይችል ነበር እና በለቅሶ የሚሆን ነገር የለም። በለቅሶ የሞተ ሰው አይመለስም። ነገር ግን በቃ እንደው አንተ ገዳዩ መቼስ ማለት ነው ቁጭ ብለህ እያየህ ነው አይደል? ታያለህ የሶሻል ሚዲያ ላይ ምን ተሰማህ? እንደዚህ ህዝቡ ስፍስፍ ብሎ ሲያለቅስ ምን አለ ባልገደልኩ አላልክም? ምን አለ እንደዚህ አይነት ነገር ባላደረኩ አላልክም? አያሳዝንም? ይሄን የመሰለ አበባ ልጅ ገና ሮጦ ያልጠገበ ገና ኖሮ ያልጠገበ ልጅ ህይወቱን ባጭር አስቀርተ ምን ተሰማ? እኔም ማለት በቃ እንደዚህ የሰውን ህይወት የሚቀጥፉ ሰዎች ምንድነው የሚሰማቸው? ይሄን ነገር ካደረጉ በኋላ እውነት የጸጸት ወይ ደግሞ የመቆጨት ምን አለ ባላደረኩ ብሎ ይሰማቸዋል ወይስ አይሰማቸውም? እንደዚሁ በቃ ኖርማል ነው። እናት አሁን በምን ቋንቋ ነው? ምን አይነት ቃል ነው? ምን አይነት መጽናኛ ነው እናት የሚያጽናናት? ስደትን የቀመሰው ነው የሚያውቀው። ስደት ላይ ብዙ ውጥን የነበረው፣ ብዙ ተስፋ የነበረው፣ ብዙ መኖር የሚፈልግ፣ ብዙ ህልም የነበረውን ልጅ እንደዚህ ባጭር አስቀራችሁት። ሳውዲ አረቢያ የስንቱን ህይወት ቀጠፈ። አረ ቢስሚላ የስንቱን ህይወት አበላሸ። የስንቱን ህይወት በበረሃ አስቀረ። ግማሹ እዚህ መጥቶ ሜዳ ላይ ሲቀር በበረሃ፣ ግማሹ የገባው ደግሞ በዚህ ልክ በጣም በቅርብ ራሱ ሪያድ ላይ ደግሞ ለምን እንደሆነ አላውቅም። አብዛኛውም እንደዚህ በትሄት በመጠጥ በተለያየ ነገር በጣም ነው የራያ ልጆች የሚሉት የሚጠፋፉት። በቅርብም ትዝ ይላችኋል አይደል? አንድ ልጅ ካሜራማን እንደዚህ እሱም የሞተው ማለት ነውና በቃ አላውቅም እኔ ምን እንደምል። የምር በጣም እኔ እንጃ ልቤ ነው የተሰበረ። አስባችሁታል? እናንተ እናንተ ወደ ሀገሬ እመለሳለሁ ወደ ሀገሬ ሄዳለሁ ብላችሁ ልጄ ይመጣል ብላ የምታስብ አንድ እናት በዚህ ልክ ልጇ የለም በህይወት። ልጅሽ እኮ በቃ የለም በህይወት። ያውም ደግሞ ለምሳሌ አንድ ሰው ታሞ ሲሞት የሆነ በቃ እንትን ትላላችሁ የሆነ ከፈጣሪ የመጣ ነገር ምንም ማድረግ አትችሉም። ይሄን አይል ደግሞ ሊሰማችሁ ይችላል፣ ግን ከፈጣሪ እስከመጣ ድረስ ምንም ማድረግ አትችሉም። ይሄም እኮ የሆነ የተጻፈልን ነገር ነው። እኛ ስንፈጠር አናምንም የሰው ልጅ እንጂ ያው ይሄ ልጅ እስከላይም ሲፈጠር በቃ እንዴት ሞታለ ተብሎ ነው። ግን እንደ ሰውኛ ደግሞ ስታስቡ የሆነ ሰው በሰው ነው እኮ ህይወቱ የጠፋ ብላችሁ ስትረዱ በጣም ነው የሚያመው። ህመሙ በጣም ነው የሚያመው። በዛ ላይ እንዴት ሆኖ ይሆን? በምን ይሁን የምትሉት ነገር በቃ በምንድን ነው? ማን ነው? ወዴት ነው? በምንድን ነው ይሄን ድርጊት ሊያደርግ የቻለው? በምንድን ነው ብላችሁ ብዙ የምታስቡት ነገር አለ እና በቃ በጣም ነው አንጀቴን የበላኝ። እንደዚህ በስሞት በፎቶ ቲሸርት አሰርቶ ምናምን አላቅም። እናት እንዴት ሆነሽ ይሆን? ሚስትሳ እንዴት ነው ያለችው? መላ ቤተሰብ እኔ በዚህ ልጅ በቃ እንደው ልቡ ውስጡ ያልተጎዳና ያላመመው ውስጡ ያልደማ ሰው የለም። ግን አላህ መጽናናቱን ይስጣችሁ። እሱንም ደሙ ይፍረድ። ገዳዩም ልክ እሱ እንደዚህ አፈር እንደቀመሰ አንተም እንደዛ ሳውዲ ላይ ከተያዘማ አይቀርለትም። ያው ፍርዱ የዚህ ነገር ፍርድ ስለምታውቁት ወደ ኢትዮጵያ ከገባ እንጂ ደመ በከል ሆኖ እንዳይቀር የሱን ሀቅ አላህ ያውጣለት። እሱን የቀጠፈ እሱ ይቀጠፍ። እኔ በቃ እናት አባቱ ቤተሰቡ
አላቅም ልጅ አለው መሰለኝ። እኔ ግን ልጅ አለው ቴዲ ወይስ የለውም ማውቀው ነገር የለም። እንደዚህ ነው ይፋ ተብሎ የተነገረ ነገር የለም። ግን የዩቲዩብ ቻናሉ ላይ ምናምን እንደዚህ ልጅ የሆነ ልጅ ልደት እያከበሩ ምናምን አይቼ ነበርና ልጅ ካለው ደግሞ በጣም ደስ የሚል ነገር ነው። አንድ ሰው በቃ እንዴት ነው በዛ እናት እንኳን በዛ ልጁ እያየች ትጽናናለች። በዛ ልጅ እያየች የልጄ ማስታወሻ ነው ትላለች። እና ልጅ ካለው ጥሩ ነገር ነው ብዬ ነው የማስበው። ብቻ አላህ እንደዚህ ከድንገተኛ አደጋ ይጠብቃችሁ። ወላሂ ስደተኛ እኛ ስደተኞች ነን የምናውቀው ምን ያህል ስደት ከባድ እንደሆነ፣ ምን ያህል ስደት እንደሚያስጠላ ማለት በቃ ብዙ ነገር ችለን ነገ ሌላ ቀን ነው፣ ነገ አልፎልን እኛም ቤተሰቦችንም ራሳችንም እንለውጣለን ብለን ነው እንትን የምንለው ማለት ነው የምንሰራው ማለት ነው። በዚህ ልክ ደግሞ በሰው እጅ ህይወታችን ሲጠፋ በጣም ነው የሚያስጠላው። ለምን ስንት ነገር በቃ ማንም ደልቶት በስደት ላይ የሚኖር የለም። ነገ የተሻለ ነገር ይኖረኛል፣ ነገ ከዚህ በላይ አገኛለሁ፣ ነገን ህይወቴን ጥሩ አደርጋለሁ፣ የልጄን፣ የቤተሰቤን፣ የራሴን ህይወት ቀይራለሁ ብሎ ነው እየተሰደደ ያለው። ኢትዮጵያ ላይ እንደምታዩት ጦርነቱ ነው ምኑ ነው፣ ከሰራችሁም የኑሮ ውድነቱ ነው ምናምን እና ሰው ወዶ አይደለም የሚሰደደው ወይስ ደልቶት አይደለም የሚሰደደው። እና እባካችሁን በተለይ ሰው ሀገር ላይ እንዴት ሆናችሁ እንደመጣችሁ ስለምታውቁ በቃ ቴዲ ሄዷል፣ ሁለተኛ አይመለስም። ግን ሌሎቻችሁ እባካችሁን እንደዚህ ህይወታችሁን አትጠፋፉ። በቃ እናንተን የሆነ ሰው የዛን ሰው ህይወት ለማጥፋት ሲያስብ በቃ እስቲ እናቱን አስብ። አንተ እናት ካለ የራስን እናት አስብና እኔ ህይወቴ ቢጠፋ እናቴ እንዴት ትሆናለች ብለህ አስብ። ሁሉም ሰው እናት አለው። ሁሉም ሰው እናቱ በህይወት ባትኖር ራሱ አባት ሊኖረው ይችላል። እኔ እውነት በቃ አሁን ለራሴ ሳይሆን እኔ ፈጣሪዋ አንተ ስደት ላይ ሆኜ የሆነ ነገር አታድርገኝ፣ በቃ ቤተሰቤ የሚንሰፈሰፍልኝ ቤተሰቤ እናት አባቴ ምናምን ሳስባቸው በቃ እኔ ለራሴ ለነሱ እኔ የሆነ ነገር ብሆን ለነሱ ነው ማስብ። እኔ ምንም አይደለም ሄጃለሁ፣ ግን እነሱ ሀዘኑን እንዴት ሆኖ ይቋቋሙታል፣ እንዴት ሆኖ ከዚህ ሀዘን ይወጣሉ የሚለው ነገር በጣም ነው የሚያመው፣ በጣም ነው የሚያመው። ወላሂ አስቡ። ልክ በቃ እንዲህ አይነት ድርጊት ለመፈጸም ስትፈልጉ እንደው በእናታችሁ እንደው በቃ ተማሩ። ምንም እኮ እርካታ የለውም። የሰውን ህይወት በአጭር ማስቀራት እውነት ምንም እርካታ የለውም። እርካታም ኖሮት አያውቅም በዚህ ምድር ላይ ማለት ነውና እንደዚህ አይነት ድርጊት የምታረጉ በእናታችሁ ቆም ብላችሁ ለእናት ያቺ ከርታታ እናት ምሳሳት በላ ቁርሳን በልታ ያሳደገችን ያቺ አንጀቷን አስራ ያሳደገችን እናትን እሷን ቆማችሁ አስቡና ይሄ የምታደርጉትን ድርጊት በእጅ ተጣሉ። ማንም ሰው እኮ ወንድ ልጅ ደግሞ በእጅ ነው የሚደባደብ እንጂ እንደዚህ መሳሪያ እኮ የፈሪ ነው ተማዞ እንደዚህ እስከ ልፈት ድረስ ማድረስ የፈሪነት ነው እንጂ ጀግና ወንድ በእጁ ነው የሚጣላ። በእጁ ከተጣላችሁ ተደባደቡ እንደማንኛውም ወንድ እንዴ። ለምን ይሄ ምን አሁን ላይ የመጣው ፋሽን ነው እንዴ? እርድና መሰላችሁ እንዴ? ህይወትን እንደዚህ ባልተገባ መልኩ በስለት ማጥፋት እኮ ይሄ ወንድነት አይደለም። ወንድነት መደባደብ። በቃ ከተጣላችሁ ተደባደቡ እንጂ የሰውን ህይወት አታጥፉ። በቃ ተማሩ ከዚህ እንዴ። በተለይ ያን በረሃ አቋርጣችሁ መጣችሁ እዚህ መጣችሁ ምንድነው? ሩዙ ነው እንደዚህ የልብ የሚያሰማችሁ ወይ ፔፕሲው ነው? ምንድነው ነው ወይ መኖር በቃ ተስፋ የላችሁም? የምትኖሩለት ሰው የለም። በህይወታችሁ በራሳችሁ ተስፋ ቆርጣችኋል እንዴ። በህይወቱ ተስፋ አንተ ከቆረጥክ በቃ ራስን ሴት አድርግ እንጂ የሰውን ህይወት አታጥፋ።